ቤተሰቦች እንዴት አላችሁ? ሁሉ ሰላም። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እጅጉን አመሰግናችኋለሁ። አስተማማኝ መረጃ ለማግኘት ታማኝ መረጃ ለማግኘት ከእናንተ ምን የተለያዩ ሀሳቦችን ኮመንቶችን ለመቀበል ባለን በጣም በጎ የሆነ ግንኙነት ምክንያት በዛ አጋጣሚ ሁለታችንም በኔም በኩል በእናንተም በኩል ያለው ሀሳብ የተናበበ ነው። ብዙ ጊዜ ወይም ደግሞ እናንተ የተለያየ ጥያቄም ካላችሁ የእናንተን ጥያቄ ለመመለስ እሞክራለሁ። ባልመልስም ደግሞ በፕሮግራሜ ለማካተት ብዙ ጊዜ እሞክራለሁ እና በዛ ነው የእናንተና የኔ ግንኙነት። እሱንም እያረጋችሁ ስለሆነ እጅጉን አመሰግናችኋለሁኝ። ውድ ተመልካቾች፣ አድማጮች አሁንም የተለያዩ ሀሳቦችን አጋሩ። እስከ መጨረሻው በመመልከት እያንዳንዳችሁ እስከ መጨረሻው ስታዩት እኔም እናንተ ማየታችሁን ኖትስ ማድረግ እችላለሁ፣ መረዳት እችላለሁ። እስከ መጨረሻው ስትመለከቱ ደግሞ ዩቲዩብ ዋጋ ይሰጣል። ምክንያቱም እናንተ በዛ ልክ ነው እኔንም እያገዛችሁ ያላችሁት። እኔም ደግሞ በእናንተ ምክንያት ትክክለኛ መረጃን ለማጋራት በጣም ግድ ይለኛል። ያን አደርጋለሁ። በተለያየ መንገድ የእንትን ደጋፊ የሚል አይነት ነገር ሊኖር ይችላል። ያው የሰው ባህሪ ነው፣ እንደዛ ልትሉ ትችላላችሁ። በተቻለ መጠን እኔ ግን ፕሮፌሽናል የሆኑ ጉዳዮችን በፕሮፌሽናል ወይ ፕሮፌሽናሊ ለመመለስ ፕሮፌሽናሊ ለማየት ነው የምሞክረው። በየትኛውም ሁኔታ በየትኛውም አጋጣሚ ያው አንዳንድ ጊዜ ጉዳዮችን ስትመለከቷቸው ወደሆነ አቅጣጫ በራሳቸው ያዘነበሉ ሊሆናሉ። ለምሳሌ አሜሪካ ኢራን ብታጠቃ አሜሪካ ወይ ደግሞ የሆነ ሀገር ብታጠቃ ያጠቃቸው አሜሪካ እስከሆነች ድረስ አሜሪካ ይሄን አደረገች፣ መረጃም ያለው ከአሜሪካ ጎን ከሆነ ይሄን በሚል ሀሳብ መስጠት ያለ ነው። ከዛ አንጻር እንግዲህ ነገሮችን ስትመለከቷቸው በትክክል አብረው ሄደዋል ወይስ አልሄዱም የሚሉትን ጥያቄዎች ልታነሱ ትችሉ ይሆናል። አፍተር ኦል ግን ሁሌም የሚኖረን ትክክለኛ መረጃ ሁሌም የሚኖረን እናንተና እኔን የሚያስተማምን እና ፕሮፌሽናል በሆነ መንገድ እንደሆነ ግልጽ ለማድረግ ነው። ብዙ ጊዜ ነግሬያችኋለሁ። እናንተም በዛ ልክ ነው አንደርስታንዲንጋችሁ። ሰው ማንም ደግሞ እንደምታውቁት እኔ የፈለግኩትን አይነት ነገር ብል እናንተ ደግሞ በምትፈልጉት ልክና ቅርጽ ይሄማ እንደዚህ ነው you have to do that እያላችሁ ማስተካከል ማቆም ስላላችሁ እንደዛ ታረጋላችሁ። ስለዚህ ሁሌ ትክክለኛውን መረጃ ነው ማጋራችሁ። እናንተም ስለምታከብሩኝ እኔም አከብራችኋለሁ ማለት ነው። በምንም መንገድ ወደ አንድ አቅጣጫ የመሄድ አጋጣሚዎች ሊፈጠሩ አይችሉም። እሱን ለማረጋገጥ ነው። በጣም ተመልካቾች አውቃችኋለሁ እናንተ እነማን እንደሆናችሁ ሁላችሁም ነው አንደርስታንድ ማድረጋችሁ የምረዳችሁ። በጣም በተደጋጋሚ ኮሜንት የምታረጉትንም አውቃችኋለሁ። ቴንክ ዩ ቬሪ ማች። ዛሬ 2 ነጥብ እነግራችኋለሁ። አንደኛው የሩሲያና የእንግሊዝ ጉዳይ ወደ መጨረሻው ይመስላል። እንግሊዝና ሩሲያ ሊተኳኮሱ በጣም የተቃረቡ ይመስላል። በተለይም ደግሞ ሞስኮ ዛሬ የሰጠችው አንድ ከባድ መግለጫ አለ። እንግዲህ ኢላማ ልናደርግ እንችላለን የሚል ነው። እንግዲህ ይህ ማለት በአውሮፓ ምድር በጣም ሁለት ሀያላን ሀገራት በዚህ ልክ መነጋገር ከጀመሩ እጅግ አስቸጋሪ ነው። ሞስኮ የእንግሊዝ የጦር ሰፈሮች የእንግሊዝ የጦር ፋሲሊቲስ ሊመቱ ይችላሉ፣ ኢላማ ልናደርጋቸው እንችላለን የሚል ሀሳብ ሰጥታለች። ይህ ሲባል ደግሞ ፕሬዚዳንት ቭላዲሚር ፑቲን አያደርጉትም ማለት አይደለም። ምክንያቱም ከዚህ በፊት በሞልዶቫ አይተነዋል፣ ከዚህ በፊት ጆርጂያ አይተነዋል፣ በቼችኒያ አይተነዋል፣ በዩክሬን አይተነዋል። በተለያዩ ግንባሮች ስለተመለከት ነው ምናልባት ፕሬዚዳንት ቭላዲሚር ፑቲን ይህን የማድረግ አሉታዊ አጋጣሚ ሊፈጥሩ ይችላሉ ተብሎ ይታሰባል። በአውሮፓም በኩል ያለው ቁርጠኝነት ከባድ ነው። ይሄን እንመለከተዋለን። ያ ማለት የለንደንና የሞስኮ ወደ አይቀሬ መንገድ የመሄድ አዝማሚያ እሱ አንደኛው ነው። ሁለተኛው ደግሞ ኢራንና አሜሪካ አሁንም አሜሪካ ወይ እያደረገች ነው። አሜሪካ ዲዴይ በሚባለው አማካኝነት ቀደም ሲል እንደነገርኳችሁ ጥቃት ለመሰንዘር ያ ማለት የኢኮኖሚ ጥቃቱን ለመሰንዘር ፕሬዚዳንት ዶናልድ ትራምፕ ዲዴይ ብለው የጀመሩት ነገር አለ። እሱን ተከትሎ ሀገራት በጣም የተለያዩ ጥያቄዎችን እያነሱ ነው። ከዛም ውጭ ደግሞ የመሬት መንቀጥቀጥ የሆነ እርምጃ ወስዳለሁ ላይክ ኤርዝኩዌክ የሆነ እርምጃ አጸፋዊ ምላሽ ይኖረኛል በሚል የአካባቢውን ሀገራትና ራሷን አሜሪካን እንደዚሁ ማስጠንቀቂያ ሰጥታለች ማለት ነው። ኢራን እነዚህን 2 ነገሮች ነግራችኋለሁ ማለት ነው። ያ ማለት የአሜሪካና የኢራን ውጥረት እንደ ኤርዝኩዌክ እንደ ርዕደ መሬት የሆነ አጸፋዊ ምላሽ ሰጣለሁ ብላለች ኢራን። ምን ማለት ነው? እሱን እንመለከተዋለን። ከዛ ውጪ ደግሞ መጀመሪያ ላይ አሁን ላነሳላችሁ የፈለጉት የእንግሊዝና ሩሲያ ውጥረት ነው። እንግዲህ የአውሮፓ የደህንነት ጉዳይ የሰሜን አትላንቲክ የጦር ጥምረት የአውሮፓ ህብረት እንደዚሁም ደግሞ የአርክቲክና የባልቲክ አካባቢዎች እንደሆነ ግልጽ ነው። ብሔራዊ ድንበሮችን የመጠበቅ ግዴታ አንዱ በሌላው ላይ አለ። በተለይም ደግሞ የሰሜን አትላንቲክ የጦር ጥምረቶች በዚህ ልክ አካሄዳቸው የጦር ሜዳዎች የጦር
አካሄዳቸው ከሩሲያ ጋር ብቻ ሳይሆን ዓለም አቀፉን ማህበረሰብ ወደ ሆነ አቅጣጫ ማምጣትም ግዴታችን ነው ብለው ያስባሉ። ከዛ አንጻር ነው እንግሊዝ መሪዎች ደግሞ ለዩክሬን የሚሰጡት ወታደራዊ ድጋፍ ከጊዜ ወደ ጊዜ የጨመረ በመምጣቱ በአደባባይም እኛ ለዩክሬን ድጋፍ ማድረጋችንን እንቀጥላለን፣ ምክንያቱም ፕሬዚዳንት ቭላዲሚር ፑቲን አውሮፓን ሲያጠቃልሉ አውሮፓን እንደፈለጉ ሲያጠቁ በሚሳይል ውርጅብኝ ለማውደም ሲሞክሩ እኛ ቆመን አንመለከትም በሚል እንደሞገዱ ናቸው የለንደን ፖለቲከኞች። ከዚህ በፊት የነበሩትም ፖለቲከኞችን የምታስታውሷቸው እና ኬር ስታርመር ከዛ በፊትም የነበሩት ቦሪስ ጆንሰን ሁሉም በዚህ ጦርነት ውስጥ የነበሩ ከ2022 በኋላ የመጡት በተለይ ደግሞ ከነ ፕሬዚዳንት ቭላዲሚር ፑቲን ጋር ግልጽ ፍጥጫ ውስጥ ነው ያሉትና አሁንም እሱ ጉዳይ እንደሚቀጥል ማሳያ በመሆኑ ቡም የሆነ ውጥረት ውስጥ እንዳይገቡ ጥያቄዎች ይነሳሉ ማለት ነው። እንግዲህ ሞስኮ በውጭ ጉዳይ ሚኒስትሯ በኩል አንድ መግለጫ አውጥታለች፣ በሰርጌይ ላቭሮቭ ቃል አቀባይ ማለት ነው። እንግዲህ ማስጠንቀቂያ ነው፣ በግልጽ ማስጠንቀቂያ አዘል የምንለው አይነት ቢሆንም ግን በግልጽ ዋርኒንግ ነው። የእንግሊዝ ወታደራዊ ጣቢያዎች ወይም ደግሞ የእንግሊዝ ወታደራዊ ተቋማት ኢላማ ውስጥ ሊገቡ ይችላሉ በሚል ነው በግልጽ ያስቀመጠችው ሞስኮ። ይህ እንግዲህ እነ ማሪያ ዛካሮቫ ናቸው ያስቀመጡት የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ማለት ነው። ዩክሬን እንግዲህ በዚህ ልክ በእንግሊዝ የቀረቡላትን የጦር መሳሪያዎች በመጠቀም በተለይም ደግሞ የሚሳይል ስርዓቶችን እንደነ ስቶርም ሻዶ አይነቶችን የሰው አልባ አውሮፕላኖችን፣ ድሮኖችን በመጠቀም የሩሲያ ጥልቅ ግዛት ላይ ከባድ የሆነ ውድመት በማስከተሏ የተፈጠሩ ፖለቲካዊ ግርግሮች እንደሆኑ ይነገራሉና ስለዚህ ይህን የምታደርገው ዩክሬን ጥቃት እንድትሰነዝር እድሉን የሰጠቻት እንግሊዝ ናት የሚል ጥያቄ ነው እያነሳች የሚገኘው ሞስኮ ማለት ነው። ስለዚህ ውጥረቱን በዛ ልክ የተሰፋ ነው። በዩክሬንና በሌሎች የእንግሊዝ ወታደራዊ ተቋማትና መሳሪያዎች በሩሲያ ህጋዊ ኢላማዎች ሊሆኑ እንደሚችሉ ደግሞ በግልጽ ተቀምጧል። ቃል አቀባይ ማሪያ ዛካሮቫ ያስቀመጡት ይሄን ነው። ዩክሬን ውስጥ የሚገኙ የእንግሊዝ የጦር ሰፈሮች ከዛም ውጭ ደግሞ ከዩክሬን ባሻገር ያሉ የእንግሊዝ፣ የብሪታንያ፣ የዩናይትድ ኪንግደም የጦር ሰፈሮች ይመቷታል የሚል በግልጽ ነው ያስቀመጡት። ማስጠንቀቂያው እንግዲህ በሞስኮና በለንደን መካከል ግንኙነቱ የሻከረ መሄዱን በአደባባይ የሚያሳይ ነው። እነዚህ ሀገራት እንደምታውቋቸው በቀዝቃዛው የዓለም ጦርነትም ቢሆን ከ1947 እስከ 1991 የሶቪየት ህብረት መውደቅ መፍረስ ድረስ የነበራቸው ጉዳይ በምስራቅና በምዕራብ ተከፍለው ሞስኮና ለንደን ጠብ ውስጥ የነበሩ በቀዝቃዛው ዓለም ጦርነት መንፈስ ውስጥ ስፒሪት ውስጥ የነበሩ ናቸውና እሱን በትክክል ማየት ይቻላል። ግን አሁን ባለው ሁኔታ ደግሞ ወደ ውጥረት ወደ ጦርነት ሄዱም ይመስላል። በ2006ም እንደዚሁ በፈረንጆቹ አቆጣጠር ችግር ውስጥ የገቡ ሀገራት ነበሩ። እንግሊዝና እንደምታውቁት ብሪታንያ በእንግሊዝና ሞስኮ ወይም ሩሲያ። ከዛም በኋላ 2018 ላይ ያለ ከ2022 አለ። አሁን ደግሞ ከፍተኛ የሚባለው ውጥረት ላይ ደርሰዋል። እንግዲህ ማስጠንቀቂያው እጅግ አስቸጋሪ ነው። በተለይም ደግሞ የዩክሬን ኃይሎች ከሰው አልባ አውሮፕላን ዩኤቪ ባሻገር ስቶርም ሻዶ የተሰኙ እንግሊዝ ሰራሽ ሚሳይሎችን በመጠቀም በዶኔትስክ ላይ አሁን ሩሲያ በተወሰነ የተቆጣጠረችው ቦታ አለ እሱ ላይ ጥቃት በመፈጸማቸው ምክንያት ህጻናትን ጨምሮ ቢያንስ 18 የሚሆኑ ንጹሃን ጉዳት ደርሶባቸዋልና ከሱ ይህን ጉዳይ ዓለም ከሰማች በኋላ ከአንድ ቀን ወይም ከ4 ሰዓታት በኋላ ነው እንደዚህ አይነት እነ ማሪያ ዛካሮቫ ከባድ መግለጫ የሰጡት ማለት ነው። ዩክሬን የእንግሊዝ መሳሪያዎችን በመጠቀም በሩሲያ ግዛት ላይ ለምትፈጽመው ጥቃት የምንሰጠው ምላሽ በዩክሬን ከዚያ ውጭ በሚገኙ ማናቸውም የእንግሊዝ ወታደራዊ ተቋማትና መሳሪያዎች ላይ ሊያነጣጠር ይችላል በሚል በተደጋጋሚ ያስጠንቅቀዋል። ዛሬ ደግሞ ትክክለኛና ግዙፍ መግለጫቸው በዚህ ላይ ትኩረት ያደረገ ነበረ። በሩሲያ ላይ ለሚፈጸሙ የትኞቹም ጥቃቶች ተጠያቂዋ ለንደን ናት የሚል ሀሳብ አላቸው ዛካሮቫ። ተባባሪዎቻቸው ያ ማለት የዩክሬን አጋሮችና እንግዲህ ጉዳዩን ጥቃት እንዲፈጽሙ የሚያነሳሱ ወይም ደግሞ የጥቃቱ አቀጣጣዮች ለድርጊታቸው ዋጋ ይከፍሏታል በሚል ነው ሀሳብ የሰጡትና በሩሲያ ንጹሃን ዜጎች ላይ ለሚፈጸሙ ጥቃቶች ተጠያቂዎች እንግዲህ እነማን እንደሆኑ መገመት አያዳግተንም ነው የሚሉት። እንዲያውም እንግሊዝን ተጠያቂ አድርጋለሁ በሚል ሞስኮ ዝታለችና በተደጋጋሚ እንዲህ አይነቱ ዛቻ ስልታዊ ሽንፈትን የሚያመጣ ነው በሚል ወይም ደግሞ ስልታዊ ሽንፈታቸውን ለማረጋገጥ በዚህ ልክኛ ላይ ጫና ለመፍጠር ይሞክራሉ በሚል የብሪታንያ ፖለቲከኞችን ሞስኮ ወይም ደግሞ ሩሲያ ይከሳሉ ማለት ነው። የረዥም ጊዜ አላማቸው ይታወቃል። ስለዚህ የረዥም ጊዜ አላማቸው ደግሞ ሞስኮን ወይም ደግሞ የሩሲያን ፖለቲካ በዓለም
ጥግ ላይ ዋጋ እንዳይኖረው ማድረግ ነው። እኛ ግን እሱን እድል አንፈጥርም በሚል የሙጥኝ ብለዋል ማለት ነው። የእንግሊዝ ዜጎች ሁሉም በራሳቸው መንግስት እየተወሰዱ ስላሉት የጠላትነት እርምጃዎች የሚያስከትሏቸውን የማይቀርና እጅግ አስከፊ ውጤት ሊያጠኑት ይገባል በሚል ወይም ሊያጤኑት በደንብ ሊያስቡበት ሪኮንሲደር ሊያደርጉት ይገባል በሚል እንግዲህ ማሪያ ዛክሮቫ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ በይፋ አስቀምጣለች። የብሪታንያ መንግስት ደግሞ ውጥረቱ አዲስ መልክ እንዲይዝና ከቁጥጥር ውጭ በሚሆንበት ደረጃ ላይ በራሱ መንገድ ለመሳተፍ እድሎችን እያመቻቸ ነው በሚል እንደዚሁ ጥያቄ አንስታለች፣ ሞስኮ ማለት ነው። ሞስኮ ግን ይህን ብትልም ሞስኮም አንዳንድ እርምጃዎቿ ኦብቪየስሊ በበጎ የሚወሰዱ አይደለም። ምክንያቱም ፕሬዚዳንት ቭላድሚር ፑቲን አልፈው ተርፈው ዓለምንም ጫና ውስጥ እያስገቡ ነው በሚል ክስ ይቀርብባቸዋል። የብሪታንያ መንግስት ጦርነቱ እንግዲህ አዲስ መልክ እንዲይዝ ለማድረግ ጥረት ያደርጋል። እንግሊዝ፣ ዩክሬን፣ ብሪታንያ፣ ፈረንሳይ በጋራ እንግዲህ እየዳበረ ከአውሮፓ ላይ የሚተኮስና ረዥም ርቀት መምታት የሚችል ስቶርም ሻዶው የጦር መሳሪያ ክሩዝ ሚሳይል ማለት ነው እንዳላቸው ይታወቃል። እሱን ለመጠቀምም እንግዲህ ዩክሬን እድሉን ተሰጥቷታል። ስለዚህ በዚህ መንገድ ያለው ሁኔታ እንዴት መቆጣጠር ይቻላል፣ በምን መንገድስ መፍትሄ ማምጣት እንችላለን የሚለውን በጣም በርካታ ሰዎች ሲያነሱት የነበረው ጉዳይ ነው። ከሞስኮ በኩል ያለው የፖለቲካ መንገድ እዚህም እዛም የሚረግጥ ብቻ ሳይሆን እጅግ ፈታኝ ነው። በጣም ብሬኪንግ ኒውሶች አሁን አስፈሪ የሆኑ መጥተዋልና በተለይ ደግሞ ሩሲያ ስጋት የሆኑባትን አጋጣሚዎች ለማየት የሚሞከርበት መንገድ ኦብቪየስሊ አስቸጋሪ ነው። ለምሳሌ ኖ ኒድ ቱ ኤስካሌት ዩክሬን ኮንፍሊክት በሚል ክሬምሊን እንደዚሁ ሀሳብ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪያ ዛካሮቫ የሰጡት ሀሳብ አለ። ይሄ እንግዲህ ውጭ ጉዳይ ላይ ነው። የፕሬዚደንቱ ቢሮ የክሬምሊን ማለት ነው የፕሬዚዳንት ቭላድሚር ፑቲን የእሳቸው ቢሮ ደግሞ ቃል አቀባይ አት ሴም ታይም ዲሚትሪ ፔስኮቭ እንደምታውቋቸው ብሉምበርግ ሞስኮ ኩድ ኮንሲደር ኒውክሊየር ስትራይክስ የሚል ሀሳብ አለ። እንግዲህ ዩክሬን ላይ ጥቃት ለመሰንዘር የኒውክሌር ጥቃትን እያሰበች ነው ሩሲያ የሚል ሀሳብ መውጣቱን ተከትሎ ነው እና ይሄ እንደዚህ አይነት ነገር ብሉምበርግ ነበር ያወጣው። ይሄ ውሸት ነው፣ ብሉምበርግ ያወጣው ውሸት ነው፣ ትክክል አይደለም በሚል አጣጥለዋል ዲሚትሪ ፔስኮቭ ማለት ነው። ራሻ ምንም አይነት ምክንያት የላትም የዩክሬንን ጦርነት በተለይም ደግሞ ኦልሬዲ አድቫንስ እያደረግን ነው፣ የተቆጣጠርነው ቀጥለናል። ሰው ለምን የኒውክሌር ጦር መሳሪያ ኦር ኒውክ እንጠቀማለን በሚል ሀሳብ ሰጥተዋል። ብሉምበርግ ሪፖርቱ እንግዲህ ይፋ ያደረገው ቮሉም ኦፍ ቻፕተር አመንግ በፎሬን ፖሊሲ ሀውክ ውስጥ ነው ይህን ያስቀመጡና ሞስኮ ኢንዲኬት እያደረገችው ያለው የሩሲያ መንግስት የኒውክሌር ጦር መሳሪያን እንዲጠቀም አይነት ነው የሚል መግለጫ ወይም ደግሞ በጣም ተንተን ያለ ሀሳብ ይዞ በመውጣቱ ነው ብሉምበርግ እንዲህ አይነት ጉዳይ ይፋ የሆነው ማለት ነው። እና ኢት ኦልሶ ክላይምድ 3 ሰዎች ከክሬምሊን ጋር ቅርብ ግንኙነት ያላቸው ሞስኮ ኢንተንሲፋይ ሎንግ ሬንጅ ሚሳይሎችንና ድሮን ስትራይክ በዲፕሎማቲክ መንገዶችን ለመቀጠል ብትሞክርም ግን በዛ ልክም ፖይንትለስ ነው፣ አትደራደሩ፣ በዚህ መንገድ አትቀጥሉ፣ ኢላማ ትደረጋላችሁ የሚል ሀሳብ መስጠታቸውን ተከትሎ በዛ ልክ እንግዲህ ብሉምበርግ ደግሞ ጉዳዩን ወደ ሌላ አቅጣጫ ለመውሰድ ሞክረዋል። ይሄኛው ኮመንቱ የመጣው እንግዲህ እነ ፔስኮቭ በእንደዚህ አይነት ሀሳብ ላይ ሞስኮ ጭካኔ የላትም የሚል ሀሳብ ነው የሰጡት። ዩክሬን አሁን ደግሞ አንዳንድ አስቸጋሪ ነገሮች አሏት። የኢኮኖሚክ ኢንፍራስትራክቸሮችን ኢላማ በማድረግ ትሬዲንግ ኢንፍራስትራክቸሮች ወይም ደግሞ የንግድ አካባቢዎችን በመምታትና የተለያዩ አካባቢዎች ላይ ጫና በመፍጠር ፈታኝ ጊዜ ለሩሲያ በመፍጠሯ ከዛ አንጻር አንዳንድ ስጋቶች እንዳሉ ተገማች ይሆናል ማለት ነው። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ሩሲያ ባይዞ ቭላዲሚር ነው የምትላቸው ልክ እንደ ቭላዲሚር ፑቲን፣ ግን ቮሎዲሚር ዜሌንስኪ ነው። በዩክሬን የ40 ቀን ፕሬሸር ካምፔን በፑቲን ላይ ከፍተው ነበርና ከሱ አንጻር አብሮ ይታያል። ግን ብዙ ጥያቄዎች አሉ። ዩክሬን ሞር ዛን 200 ሲቪሊያን ቬስልስ ዲስ ይር የሚል መረጃም አለና እንደዚህ አይነት አስቸጋሪ ሁኔታዎች ሲፈጠሩ ሞስኮ የኒውክሌር ጦር መሳሪያ ትጠቀም ትችላለች በሚል ብሉምበርግ መረጃ አውጥቷልና የብሉምበርግ መረጃ ደግሞ የበሬ ወለደ ትርክት ነው፣ ሀሰስ ነው፣ ተቀባይነት የሌለው ነው በሚል ውድቅ አድርገውታል። አፍተር ኦል ግን እነዚህ ሀገራት ያሉበትን ሁኔታ የምታውቁት ነው። እጅግ ፈታኝ ነው፣ ቀላል አይደለም። አንዱ ሌላውን በተለየ መንገድ ፕሮጀክት ኃይሎች አሉ። ሚሽኖች ደግሞ የሚቋረጡባቸው መንገዶችም እጅግ ፈታኝ ናቸው። ሰው
ምንድን ነው ያለው የሚለውንም እንደዚሁ የሩሲያው ፕሬዚዳንት ቭላዲሚር ፑቲንም በራሳቸው መንገድ መፍትሄ ይሰጡታል ተብሎ የሚታሰብም አይደለም። ብዙ ነገሮች ትንሽ እያፈነገጡ መልካቸውን እየቀየሩ መምጣታቸውን የሚጠቁም ያደርገዋል ማለት ነውና እንግዲህ የሩሲያ ጉዳይ በቀላሉ የሚታይ አይደለም። በነገራችን ላይ እነ ፕሬዚዳንት ቭላዲሚር ፑቲን የኒውክሌር ጦር መሳሪያ እንጠቀማለን ባይሉም የመጠቀም አዝማሚያ አላቸው የሚል ሀሳብ መምጣቱን ተከትሎ ጀርመንም አት ዘ ሴም ታይም ደግሞ በብዙ መንገድ በብዙ ሰርክል ውስጥ በማለፍ እንግሊዝን የኒውክሌር ድጋፍ ለማድረግ ፍላጎት አላት የሚል ሀሳብ ነው የተሰጠው። እንግዲህ እየወጣ ያለው በዋነኝነት እንግዲህ ቀደም ሲል እንደነገርኳችሁ የዩናይትድ ኪንግደም የጦር ሰፈሮች ህጋዊ ኢላማ የመሆን አዝማሚያ ውስጥ ገብተዋል በሚል የሩሲያ ፖለቲከኞች በግልጽ ሀሳባቸውን አስቀምጠዋል። ይሄ እንግዲህ በጣም ዓለማችንን ሲያነጋግር የዋለ ጉዳይ ነው። ውድ ተመልካቾች ወደ ኢራኑ ጉዳይ ልውሰዳችሁ። ኢራን እንደምታውቁት ኢራን ላይ ያለው ነገር አሁን እጅግ አስቸጋሪ ነው። ቢካዝ ፈተናው ከባድ የሆነበት ትልቁ ምክንያት በኢራን ፖለቲከኞች ውስጥ ያለው ጉዳይ እነሱም ጠንከር ያለ አቋም ውስጥ በመግባታቸው ነው። ፕሬዚዳንት ቭላዲሚር ፑቲንም ፕሬዚዳንት ዶናልድ ትራምፕም በራሳቸው መንገድ ጠንከር ያለ አቋም ውስጥ በመግባታቸው ነው። ምክንያቱም የኢኮኖሚ ዲዴይ ማለት የኢኮኖሚ ዲዴይን ይፋ ሲያደርጉ እንደምታውቁት በ1944 የተመሰረተ ቃል ነው። ዲዴይ የአንድ ውጥረት የመጀመሪያ ዕለት ማለት ነው። የጦርነት በ1944 በሁለተኛው የዓለም ጦርነት ወቅት ናዚ ጀርመንን ከፈረንሳይ ተራሮች እንግዲህ በኖማንዲክ በሚባሉት አካባቢዎች ላይ ከሱ እያጠሩ ለመሄድ የተደረገ ጥረት ነበረና ተርሙ የተጀመረው በዛ ጊዜ ነው ምንም እንትን የሌለው በዛ ጊዜ የተጀመረ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ደግሞ ይህን ሲጠቀሙ እንደ ውጥረት አድርገው መውሰዳቸው ብዙዎችን በተለየ መንገድ እንዲነጋገሩበት ያደረገ ጉዳይ ሆኗል። ይሄኛው የዲዴይ የተባለው በነገራችን ላይ ጁን 6 ላይ በነበረው በ1944 እንግዲህ በአላይድ አምፊቢየስ የሚባለው የጥምረቱ ኃይል ኖርማንዲ የተባለችውን የፈረንሳይ ግዛትን በሁለተኛው ዓለም ጦርነት ሰዓት ለመውረር የተጠቀሙባት ቃል ናቸው። ጁን 6 ላይ ጦርነቱ ይጀመራል ብለው ቃል የገቡባት በዛም ልክ የገቡበት ነው እና እሱን ነው የተጠቀሙት ፕሬዚዳንት እንግዲህ ዶናልድ ትራምፕ እና ምን ለማለት ፈልገው ነው ኖርማንዲ ላይ ያለውን ደግሞ ወደ ጦርነቱ ለማምጣት ወይም ደግሞ ወደዚህኛው የኢኮኖሚ ግጭት ለማምጣት የፈለጉበት የሚለው በርካቶችን እያነጋገረ ይገኛል። ይሄን እንግዲህ ያነሳውላችሁ we will retaliate like an earthquake የሚል ሀሳብ ነው የሰጡት። እንግዲህ ምላሹን እንደ ርዕደ መሬት እንደ መሬት መንቀጥቀጥ ወይም ደግሞ እንደ ከባድ ርዕደ መሬት አድርገን ጥቃቱን በጥቃት እንመልሳለን ነው ያሉት። ስለዚህ ይህ ምንድነው ትርጓሜው የሚለው በበርካቶች ዘንድ መነጋገሪያ ሆኗል። ምክንያቱም በእነዚህ ሁለት ሀገራት መካከል ያለው የኢኮኖሚ ጫና በተለይ ሩሲያና ቻይና ኢራንን እንግዲህ አንድ ላይ ሆነው ደገፍ አድርገው ወደ ከፍተኛ ደረጃ ወይም ደግሞ ውጥረት ውስጥ እንዳትገባ በማድረግ በኢኮኖሚ ለማገዝ በጦር ለማገዝ በብዙ ጉዳዮች ለማገዝ ጥረት ላይ ባሉበት ሰዓት የተነገረ ጉዳይ ነውና ብዙ ሰዎች ይሄኛውን አጋጣሚ በበጎ ላይ መለከቱት ይችላሉ። አንዳንድ ፈታኝ ጊዜያትን ዓለማችን እያስተናገደች ስለመሆኑም እንደዚሁ ታሳቢ የሚደረግ ነውና ብዙ እንትኖች አሉት። ይሄ በጣም ውጣውረዱ ከባድ ነው። ከራሽያ ጋር የተገናኙ ከቻይና ጋር የተገናኙ ጉዳዮችን ስትመለከቷቸው የውጥረት እንጂ እንደዚሁ መፍትሄ ያላቸው የሆኑ አይደሉም እና ስለዚህ እንደ እርዝኩዌክ ነው ምላሽ እንሰጣለን ሲሉ እርዝኩዌክ ምንድነው የሚለውን በጣም አካባቢው ላይ ከባድ የሆነ ነውጥ እናስነሳለን። ያ ማለት የአሜሪካ ሀብቶችን መታሉ፣ ያ ማለት የአሜሪካ አጋሮችን መታሉ፣ ያ ማለት ኢራን ጎረቤቶቿን በሙሉ ተደበድባለች ነው ትርጓሜው። ያ ማለት እንግዲህ አብረው የሚሰሩ በፖለቲካው መንገድም በኢኮኖሚውም አላይ አርገው ተጣምረው የሚሰሩ ኃይላት ሁሉ ኢላማ ውስጥ ይገባሉ የሚል ትርጓሜ ነው የሚሰጠው። ሌላ አይነት አንድምታ የለውም እና ብዙ ሰዎች በዚህ አጋጣሚ ደግሞ ሀሳባቸውን የሚያጋሩበት መንገድም ከፍና ዝቅ እያለ ሊቀጥል ይችላል። በእርግጥ ፖለቲካዊ መፍትሄ ይመጣለታል ተብሎ ተስፋ ተጥሏል። ኦፍኮርስ
እውነት እንደዛ ይሆናል ወይ የምናየው ይሆናል። ብዙ ሰዎች ግን በዚህ ጉዳይ ላይ አሁን ዓለም ባለችበት የፖለቲካ ውጥረት እዚህ ፈታኝ ነገሮች ባሉበት አጋጣሚ ጉዳዮችን ቀለል አድርጎ የሚመለከት የፖለቲካ ኃይል አለ ወይ ለማለት አዳጋች ነው። አፍተር ኦል ግን እነዚህ ሀገራት በትክክልም ውጥረታቸውን መልኩን እየቀየረ ሌላ አደጋ ውስጥ መግባታቸውን የሚጠቁም ሆኗል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጌያለሁ። ለትዕግስታችሁ ለሁሉም ነገር አመሰግናችኋለሁ። ታንክ ዩ ቨሪ ማች። እንዴት